ጥያቄው ይሄ ነው። መከበር መወደድና መፈራትን ትፈልጋላችሁ? መልሳችሁ አዎ ከሆነ እነዚህን ሁሉ በአንድ ጊዜ ለማግኘት አንድ ነገር ብቻ ማድረግ በቂ ነው። እርሱም ውድ መሆን ነው። በዚህ ቪዲዮ ሳታውቁት ዋጋችሁን እያረከሱ ያሉ 3 መጥፎ ልማዶችንና ማንም ሰው በክብርና በፍቅር እንዲፈራችሁ የሚያደርጉ 3 ውጤታማ ልማዶችን እነግራችኋለሁ። ከዚህ ቪዲዮ በኋላ መከበር መወደድና መፈራት የእናንተ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ዋን-ቱ-ዋን ኮቺንግ እና የማማከር አገልግሎት ማግኘት የምትፈልጉ በዚህ ስልክ ደውላችሁ ማግኘት ትችላላችሁ። ለቻናሉ አዲስ የሆናችሁ ውድ ቤተሰቦች ቻናሉን አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህም ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። አሁን ቀጥታ ወደ ጉዳያችን እንግባ። መጀመሪያ ስለ ውድነት እናውራ። ውድ መሆን ምን ማለት ነው? ውድ ሲባል ለዕቃ፣ ለቤት ኦር ለቁሳቁስ ነገር ብቻ አይደለም። ውድ ሲባል ለሰው ውድነት ምን ማለት ነው? የሰው ውድነት በዋናነት የሚለካው በማንነት ወይም በካራክተር ነው። ካራክተራችሁ ለየት የሚያደርጋችሁ ወይም ሰዎችን መሳብ የሚችል ካልሆነ እናንተ ውድ አይደላችሁ ማለት ነው። ልክ እንደዛው ርካሽ የሚያደርጓችሁ በጣም ብዙ መጥፎ ልማዶች ይኖራሉ። ከልጅነት ይዛችሁ የመጣችሁት ልማድ ሊሆን ይችላል። ኦር ደግሞ ከሰዎች ኮርጃችሁ ጀስት ጥሩ መስሏችሁ የምታደርጓቸው ነገሮች ሊሆኑ ይችላሉ። እነዚህ ልማዶች እነዚህ ነገሮች ናቸው የእናንተን ውድነትና የእናንተን ርካሽነት የሚወስኑት። ብዙ ጊዜ ሰምታችሁ ከሆነ ርካሽ አትሆኑ ይባላል። ርካሽ የሚያደርጉት ነገሮች ምንድን ናቸው? እነሱ በተፈጥሮ የሚመጡ ነገሮች አይደሉም። ጀስት ራሳችን በፍላጎታችን በምርጫችን የምናደርጋቸው ነገሮች ናቸው። ብዙዎቹ ደግሞ ባለማወቅ የምናደርጋቸው ነገሮች ናቸው ርካሽ የሚያደርጉ። ርካሽ መሆን ወይም ውድ አለመሆን ደግሞ ከክብር ጋር ከመወደድ ጋርና ከአስፈሪነት ጋር ከመፈለግ ጋር ቀጥተኛ የሆነ ግንኙነት አለው። ውድነት የሚባለው ነገር የመከበር ደስተኛ የመሆንና የመደመጥ መብት አለኝ ብሎ ማመን ማለት ነው። በህይወታችሁ ውስጥ ሰዎች እንዲያከብሯችሁ ከማስገደድ ይልቅ እናንተ ራሱ የሚከበር ማንነትን ክርኤት አድርጋችሁ ሰዎች እንዲያከብሯችሁ ወይም በሰዎች የመከበር መብት እንዳላችሁ ማሳየት ትችላላችሁ። መቻላችሁ ብቻ ሳይሆን ያንን ነገር ማድረጋችሁ ነው ውድ የሚያደርጋችሁ። ብዙ ሰው የሚያደርገው ርካሽ ነገር ነው ወይም ሰዎች እንዳያከብሩት የሚያደርገውን ነገር ያደርጋል። ነገር ግን ከሰዎች ክብርን፣ መፈለግን ወይም መፈራትን ይፈልጋል። መፈራት ስንል ጀስት ዝም ብሎ እንደዚሁ ወር ይጎዳኛል ብሎ መፍራት ሳይሆን ሜቢ አንዳንዴ የምንፈራው ሰዎችን ከፍቅርና ከአክብሮት የተነሳ ልንፈራቸው እንችላለን። ለምንድን ነው የምናከብራቸው እነዛን ሰዎች? ጀስት እነሱ የራሳቸውን ዋጋ ያውቃሉ። ዋጋቸው ምን ያክል እንደሆነ ያውቃሉ። የት መገኘት እንዳለባቸው ያውቃሉ። ምን እንደሚመጥናቸው ኢቭን ከሚያወሩት ነገር ራሱ ምን አይነት ወሬ እንደሚመጥናቸው ያውቃሉ። ብዙ ሰው ግን ዝም ብሎ የመጣለትን እያወራ መከበርን፣ መወደድንና መፈራትን ይፈልጋል። እነዚህን ሁሉ ነገሮች በአንድ ጊዜ ለማግኘት ውድ መሆናችሁ ብቻ በቂ ነው። በመጀመሪያ ደረጃ ውድ እንዳትሆኑ ወይም ደግሞ ዋጋችሁን እየቀነሱ ያሉ ዋጋችሁን እያረከሱ ያሉትን 3ቱን መጥፎ ልማዶች አንድ በአንድ እንመልከት። የመጀመሪያው ከምታስቡት በላይ ዋጋችሁን በየጊዜው እየቀነሰው የሚሄደው መጥፎ ልማድ ሁል ጊዜ መገኘት ነው ወይም always available። በየቦታው መገኘት፣ ሰው ያደረገውን ነገር ሁሉ ማድረግ፣ የራስ የሆነ ውሱን ቦታ አለመኖር፣ ለራስ ጊዜ አለመስጠት፣ ሁሌም በብክነት ውስጥ፣ ሁሌም በስቃይ ውስጥ፣ ሁሌም ደግሞ በጥድፊያ ውስጥ መኖር ርካሽነትን ያመጣል። ጀስት ለሰዎች እኮ አዝናችሁላቸው ሊሆን ይችላል እኮ ሰዎች ሲጠሯችሁ በየቦታው የምትሄዱት ወር የምትታዘዙላቸው። መታዘዝ ከሰነፍ መስዋዕት ይበልጣል ይላል መጽሐፍ ቅዱስ። የምትታዘዙት ግን ለማንና መቼ ነው የምትታዘዙት? ሲጠሯችሁ ለምን ብላችሁ አትጠይቁ። ሲጠሯችሁ ወዴት ነው የምትሉት? እነዛ የሚያገኟችሁ ሰዎች ለእናንተ ያላቸው ቦታ በብዙ እጥፍ ይቀንሳል። እናንተ ስራ እየሰራችሁ ወይ እያነበባችሁ ኦር እያጠናችሁ አንድ ጓደኛችሁ ቢደውልላችሁ ቀጥታ ተነስታችሁ ልክ እንደደወለላችሁ ስራችሁን ሁሉ እርግፍ አድርጋችሁ የምትሄዱ ከሆነ እናንተ ዓላማ እንደሌላችሁ ሰዎች ነው የምትቆጠሩት። ዓላማ የሌለው ሰው ወይም የሚያስቀድመው ሌላ ነገር የሌለው ሰው ደግሞ ልክ እንደ ተራ ሰው ነው። ማንም ሰው አያከብረው፣ ማንም ሰው አይፈልገው። ዋጋችሁ ከፍ እንዲልና ማንም ሰው በፍቅርና በፍርሃት እንዲፈራችሁ፣ እንዲያከብራችሁ፣ ቦታም እንዲሰጣችሁ የምትፈልጉ ከሆነ ለራሳችሁ ጊዜ መስጠት ይኖርባችኋል። ለራስ ጊዜ መስጠት ማለት ደግሞ ሁሌ ቢዚ መሆን፣ ሁሌ ስራ ላይ መሆን፣ ሁሌ ራስን ማስጨነቅ ማለት አይደለም። ለራስ ጊዜ መስጠት ወይም የራስን ፕራዮሪቲ ማስቀደም ማለት እያንዳንዱን የምታደርጓቸውን ነገሮች በቅድመ ተከተል ማስቀመጥ። ሰዎችን ማግኘት ትችላላችሁ በፈለጋችሁበት ሰዓት።
ነገር ግን በዛን ሰዓት ምንድን ነው የሚቀድመው? የሆነ ሰው ስለጠራችሁ ብቻ እየሰራችሁ ያላችሁትን ነገር ጥላችሁ የምትወጡ ከሆነ ከዛ ሰው መወደድን ወይም ደግሞ መከበርን አገኛለሁ ብላችሁ እንዳታስቡ። ያ ሰው እንደውም እናንተን ፎር ግራንትድ ያስቀምጣችኋል። ሌላ ነገር እንኳን ማድረግ ቢፈልግ ያ ሰው ያንን ነገር ከጨረሰ በኋላ ነው ወደ እናንተ የሚመጣው። ሰው ቅድሚያ ለእናንተ አይሰጥም ማለት ነው። እናንተ ብታስፈልጉት ራሱ አሴ ባካፕ ነው እናንተን የሚጠቀመው። የሆነ ነገር ሲበላሽ ብቻ እናንተን ይጠራችኋል። ለምን እምቢ እንደማትሉ ያውቃል። ለምን የሆነ ቦታ ላይ ሲጠራችሁ እንደምትከፍሉለት ያውቃል። ይህንን የምታደርጉ ከቅንነት ወር ከደግነት ተነስታችሁ ሊሆን ይችላል። ግን ደግነት ሁሌም አስፈላጊ ላይሆን ይችላል። አንዳንድ ጊዜ ደግነታችሁ ልክ እንደ ሞኝነት ይቆጠራል። አንዳንድ ጊዜ በደግነታችሁ ምክንያት ንቀትን ታስተናግዳላችሁ። በመልካምነታችሁ ምክንያት ትገፋላችሁ፣ ትናቃላችሁ፣ ወደኋላ ትተዋላችሁ፣ ትረሳላችሁ። ኢቨን መታወስ የምትፈልጉ ከሆነ የት መገኘት እንዳለባችሁ ማወቅ አለባችሁ። መቼና እንዴት መገኘት እንዳለባችሁ ማወቅ አለባችሁ። የሆነ ሰው ስለጠራችሁ ብቻ እግሬ አውጪኝ ብላችሁ እየሮጣችሁ መሄድ አይጠበቅባችሁ። በተፈጥሮ አንድ ህግ አለ፣ ዘ ሎው ኦፍ ስካርሲቲ የሚባል የውሱንነት ህግ ማለት ነው። አንድ ነገር ውሱን ሲሆን ውድ ነው። አንድ ነገር መጠኑ በጣም ትንሽ ሲሆን ፍላጎቱ በጣም ይጨምራል። አንድ ነገር ደግሞ በየቦታው የሚገኝ ከሆነ ፍላጎቱ በጣም ይቀንሳል። ያ ርካሽ ያደርገዋል ማለት ነው። ብዙ ጊዜ እንደምናየው ርካሽ ነገር ወዲያው ነው ተሸጦ የሚያልቀው። ውድ ነገር ግን ጊዜ ይወስዳል። የሚገዙት ሰዎች የተለዩ ናቸው። ኢቭን ያ ነገር ያለበት ቦታ የሚመጡ ሰዎች ራሱ የተለዩ ሰዎች ናቸው። እናንተ ግን በየቦታው እየሄዳችሁ ከሆነ ውድነታችሁንና ዋጋችሁን እያረከሳችሁ ነው። ሁለተኛው ሳታውቁት ዋጋችሁን እያረከሰ ያለው መጥፎ ልማድ ወሰን አለማበጀት ነው፣ ወይም ላክ ኦፍ ባውንደሪስ። ባውንደሪ የሌለው ሰው ክብርን መፈለግ አይችልም። ባውንደሪ የሌለው ሰው ሰዎች እንዲወዱት ማድረግ አይችልም። ባውንደሪ የሌለው ሰው ጀስት ማንም ሰው አይፈራው። ባውንደሪያችሁ ልክ እንደ መከታ እንደ ጋሻችሁ ነው። ከብዙ አደጋ የሚጠብቃችሁ እሱ ነው። ባውንደሪ ከሌላችሁና ሰዎች እንደፈለጉ የሚያደርጓችሁ ከሆነ ወይ አቋም አልባ አይነት ሰዎች ከሆናችሁ ልክ እንደ ልፍስፍስና ደካማ ሰው ነው የምትታዩት። በዛ ደካማ ማንነታችሁ ደግሞ ሰዎች እንደፈለጉ መጥተው በፈለጉበት ሰዓት መጥተው ተጠቅሞባችሁ ይሄዳሉ። አቋም ቢኖራችሁ ሰዎች የሚጠሏችሁ ሊመስላችሁ ይችላል። ነገር ግን አይደለም። አቋም ያለውን ሰው ሰዎች እንዴት እንደሚያከብሩ በዙሪያችሁ ያሉ ሰዎችን ተመልከቱ። የሚፈሩት፣ የሚከበሩት፣ የሚወደዱት፣ ቦታ የሚሰጣቸው፣ የሚደመጡት አቋም ያላቸው ሰዎች ናቸው ወይስ የሌላቸው? ድንበር ያላቸው ሰዎች ናቸው ወይስ የሌላቸው? የማይደራደሩበትን ነገር በግልጽ የሚያስቀምጡ ሰዎች ናቸው ወይስ ዝም ብለው እንደዚሁ የሚኖሩ? የትኞቹ ሰዎች ናቸው ይበልጥ የሚወደዱና የሚከበሩት? በእርግጠኝነት አቋም ያላቸው ሰዎች በብዙ ሰዎች ዘንድ ይከበራሉ፣ ይፈለጋሉ፣ ኢቭን ይፈራሉ። የሚፈሩት ደግሞ በክብርና በፍቅር ምክንያት ነው። እነዛን ሰዎች ማስቀየም የሚፈሩ ሰዎች ይኖራሉ። ይህንን ያደረጉት ካራክተራቸውን ቢውልድ በማድረግ ነው። ያ ካራክተራቸው ሜቢ ሰዎች ስለሚሏቸው ነገር አለመጨነቅ ሊሆን ይችላል። የነሱ አቋም ሰዎችን አለመፍራት ወይም የሰዎችን ሐሳብ፣ የሰዎችን ትችት ከቁብ አለመቁጠር ሊሆን ይችላል የነሱ አቋም። ሰዎች ዝም ብለው እነሱን ተስፋ ለማስቆረጥ ወይም የሚያደርጉትን ነገር እንዲያቆሙ ለማድረግ ምንም ያክል ቢያወሩ እነዚህ ሰዎች አይሰሟቸውም። የነሱን አቋም ብዙዎች በዚህ መንገድ ያውቁታል። ስለዚህ ምንም ቢያወሩ ምንም ነገር ቢያደርጉባቸው እንደማያቆሙ ስለሚያውቁ እነሱን ለማደናቀፍ ምንም ነገር አያደርጉ። ብዙ ሰው እንደዚህ አይነት ነገር ላይ አቋም የለው። በተለይ ይሉንታ ይዘዋል። ሰው ምን ይለኛል ይላል። ስለ ሰው በመጨነቅ ጊዜውን ያባክናል። እያንዳንዱን ነገር ከመስራቱ በፊት ሰዎች ይወዱታል ወይ? ሰዎች ያንን ነገር ይፈልጉታል ወይ? ይህንን ነገር በማድረጌ እተቻለሁ ወይስ እሞገሳለሁ ብሎ ነው የሚጠይቀው። አቋም ያለው ሰው ግን ከዚህ ሁሉ ነገር የሚያስቀድመው ይሄ ነገር ከዓላማዬ ጋር ይሄዳል ወይ? ግቤን ለመምታት ይጠቅመኛል ወይ? እግዚአብሔርስ ይወደዋል ወይ? ሰዎችንስ ይጠቅማል ወይ? ይህንን ነው የሚያስበው። ከዚህ ውጪ ግን ሰዎች ይህንን ነገር ሊተቹት ይችላሉ ብሎ የሚያስብ ከሆነ ገና ከጀምሮ አይጀምረው። ኢቭን ላያስበው ሁላ ይችላል። ለምን? አእምሮው ይታሰራል፣ በሰዎች አመለካከት ይታሰራል። አቋሙን አይደለም የሚያስበው ይህ ሰው። ስንት ጊዜ ነው አንድን ነገር ለመጀመር አስባችሁ ሳትጀምሩ የቀራችሁት? ስንት ጊዜ ነው አንድ ነገር ላይ ወስናችሁ ለማቆም ብዙ ጊዜ አስባችሁ ነገር ግን መወሰን ያቃታችሁ ኢንዲሳይሲቭ የሆናችሁት? ስንት ጊዜ ነው? ለምን አቋም የላችሁ? በጣም አጭርና ግልጽ ነው። ይሄ ከራሱ ጋር ማይግባባ ሰው ወይም ብቻውን ሆኖ ኃላፊነት መውሰድ ማይችል ሰው አቋም ሊኖረው አይችልም። ሰዎች መጥተው የምትፈልጉትን ነገር እንድታደርጉ እንዲገፋፏችሁ የምትፈልጉ ከሆነ ቆማችሁ ትቀራላችሁ እንጂ መቼም አንድ እርምጃ ወደፊት ፈቀቅ አትሉ። መቼም የምታስቡትን ነገር ማድረግ አትችሉ። አንዳንድ ነገሮች ብቻ ሳይሆን ብዙ ነገሮች የሚፈልጉት የኛን አቋም ነው፣ የኛን በራስ መተማመን ነው፣ የኛን የውሳኔ ሰው መሆን ነው የሚፈልጉት። የውሳኔ ሰው ከሆናችሁ ስለ ሰው መጨነቅ ጉዳያችሁም አይደለም። ሰዎች የሚሏችሁ ነገር ምናችሁም አይደለም። አቋም ማለት ይሄ ነው። ይሄ ነገር ይመቸኛል፣ ስለዚህ አደርገዋለሁ። ይሄ ነገር አይመቸኝም፣ እንድታደርጉብኝ አልፈልግም።
የብዙ ሰው ግንኙነት የሚበላሸው አቋም ስለሌለው ነው። ብዙ ሰው ከሰዎች ጋር ጥሩ ግንኙነት ይጀምራል። ከሆነ ጊዜ በኋላ ግን ያ ግንኙነት አይቀጥልም። ለምን? ሁለቱም ሰዎች አቋማቸውን በግልጽ አይናገሩም። የሚወዱትን፣ የሚፈልጉትን፣ የማይፈልጉትን፣ ደስ የማይላቸውን ነገር በግልጽ አይናገሩም። ከዛ በኋላ ነገሮች ይበላሻሉ። አንድ ወገን ያ ሰው የማይወደውን ነገር ስለማያውቅ ያደርገዋል። ከዛ በኋላ ግንኙነቱ ይቋረጣል ማለት ነው። አቋም አልባ ሆናችሁ ማለት ወይም ባውንድሪ የላችሁ ማለት የማንም ሰው መጫወቻ ሆናችኋል ማለት ነው። ፍርሃት ይወራችኋል። ሰዎች እንደፈለጉ ይነዷችኋል። ስለዚህ ውድ መሆን የምትፈልጉ ከሆነ ይህንን ነገር ማስወገድ ይኖርባችኋል። የራሳችሁን አቋም በግልጽ ማስቀመጥ ይኖርባችኋል። ሶስተኛው ሳታውቁት ዋጋችሁን እያረከሰ ያለው መጥፎ ልማድ ሰዎችን ለማስደሰት መኖር ነው፣ ወይም ፒፕል ፕሊዚንግ። ይሄ ደግሞ ከምታስቡት በላይ በጣም የሚገላችሁ ልማድ ነው። ለሰዎች መኖር ምንም ክፋት የለውም። ነገር ግን መጀመሪያ ለራሳችሁ መኖር አለባችሁ። ሰዎች እንዲያከብሯችሁ፣ እንዲወዷችሁ፣ እንዲፈሯችሁ አይደለም ይህን የምታደርጉት። በቃ ራሳችሁን ልታድኑ ነው። ራሳችሁን ለማዳን መጀመሪያ ራሳችሁን ማስደሰት አለባችሁ። ቀደም ብዬ እንደጠቀስኩላችሁ ውድነት የሚባለው ነገር እኔ የራሴን ደስታ የመፍጠር መብት አለኝ ብሎ ማሰብ ነው የመጀመሪያው እርምጃ። ደስታችሁን ራሳችሁ ወስኑ። ሰዎችን ለማስደሰት እንደሚሮጥ ሰው፣ እንደሚጨነቅ ሰው ብኩን ሰው የለም። ምንም የማይረባ ለራሱ መሆን የማይችል ሰው የለም። የውድቀት ትልቁና ዋነኛው ቀመር ሰዎችን ለማስደሰት መኖር ነው። ሰዎች መቼም ሊደሰቱባችሁ አይችሉም። ዛሬ የሆነ በጣም ጥሩ ነገር ልታደርጉላቸው ትችላላችሁ። ማንም ሰው ማያደርግላቸውን ነገር ልታደርጉላቸው ትችላላችሁ። በዛም ሰዓት ደስተኛ ሊሆኑ ይችላሉ። ነገር ግን ነገም ያንን ነገር ከእናንተ ይጠብቃሉ። ዛሬ ገንዘብ ሰጥታችሁ ከሆነ፣ ነገ ገንዘብ ሰጥታችሁ ከሆነ፣ ተነገ ወዲያም እንደዛው ያንኑ አድርጋችሁ ከሆነ ገንዘብ መስጠት ግዴታ እንደሆነ ነው የሚያስቡት። ከዚህ በፊት እናንተ ፈልጋችሁ በምርጫችሁ ስታደርጉት የነበረው ነገር ወዴት ይቀየራል? ወደ ግዴታ ይቀየራል። ካልሰጣችኋቸው ሰው አትመስሏቸው። ካልሰጣችኋቸው አይወዷችሁም፣ አያከብሯችሁም፣ አይቀርቧችሁም። ለምን? ኦልሬዲ ለምደዋል። ከእናንተ የሚያገኙትን ነገር ለምደዋል። የለመዱት ገንዘብ ከሆነ ገንዘቡን ይጠብቃሉ። ጊዜ ከሆነ ጊዜውን ይጠብቃሉ። የሆነ እርዳታ ከሆነ ያንን እርዳታ ይጠብቃሉ። ሰዎችን ለማስደሰት መሮጥ ራስን ለማጥፋት እንደመሮጥ ይቆጠራል። የምትችሉትን ነገር ታደርጋላችሁ። ነገር ግን ሰዎችን ለማስደሰት አይደለም የምታደርጉት። ማድረግ ስላለባችሁ ወይም ውስጣችሁ ስለነገራችሁ መልካም ሰው ስለሆናችሁ ወይም ደግ ሰው ስለሆናችሁ ያንን ነገር ታደርጋላችሁ። ያንን ነገር ግን ሁሌ ማድረግ አይጠበቅባችሁ። ያንን ነገር ሁሌ ያደረጋችሁ ማለት ሰዎችን ለማስደሰት ብቻ ነው ማለት ነው ያንን ነገር የምታደርጉት። የእናንተስ ደስታ፣ የእናንተስ እርካታ፣ ሰዎች ሲደሰቱ ሁላችንም እንደሰታለን። ሰዎችን ስንጠቅማቸው እኛም ራሳችን እንደተጠቀምን ልናስብ እንችላለን። ነገር ግን ይሄ ነገር እስከ መቼ ነው የሚቀጥለው ነው። አንድ ሰው ለራሱ ሳይሆን ለሰው መሆን አይችልም። ራሱን ማስደሰት ያልቻለ ሰው ሰዎችን ሊያስደስት አይችልም። ሰዎችን ለማስደሰት እየኖራችሁ ነው ማለት ውስጣችሁ ባዶ ነው ማለት ነው። የውስጣችሁን ፍላጎት አታውቁትም ማለት ነው። ከዛም በኋላ ደግሞ ሰዎች ልክ እናንተ እነሱን ለማስደሰት እንደምትጥሩት እነሱም እናንተን እንዲያስደስቱ ትጠብቃላችሁ። ያ ግን ሊሆን አይችልም። የእናንተ ልብ ሌላ ነው፣ የእነሱ ልብ ሌላ ነው። የእናንተ አመለካከት፣ የእናንተ አቋም ሌላ ነው። የእነሱ አቋምና የእነሱ አመለካከት ደግሞ ሌላ ነው። እናንተ የምታደርጉትን ነገር ሁሉ ሰዎች እንደሚያደርጉላችሁ ስትጠብቁ ነው ውድቀታችሁ የሚጀምረው። አንዳንድ ሰው ራሱን ይረሳዋል። ራሱን ረስቶ በቃ ሰዎችን ለማበልጸግ ነው የሚሮጠው። አንድ ስራ አላችሁ፣ የሆነ ቦታ ላይ ተቀጥራችሁ እየሰራችሁ ነው። እዛ ካምፓኒ ውስጥ ለረጅም ዓመታት ትሰራላችሁ። ጠዋት ትወጣላችሁ፣ ማታ ወደ ቤት ትመለሳላችሁ። ቀኑን ሙሉ ስራ ነው። ስለ ራሳችሁ የምታስቡበት ጊዜ የለም። አለቃችሁን ለማስደሰት ማታደርጉት ነገር የለም። የተሰጣችሁን የትኛውንም ስራ ከቀነ ገደቡ አስቀድማችሁ ጨርሳችሁ ታስረክባላችሁ። በዚህም አለቃችሁ ደስተኛ እንዲሆን ትጠብቃላችሁ። በዚህ ሪትም ውስጥ ለረጅም ዓመታት ትኖራላችሁ። ነገር ግን አንድም ቀን ወደ ህይወታችሁ ተመልሳችሁ ራሳችሁን በዚህ ደረጃ አገልግላችሁ አታውቁም። ይሄ ነገር ወይም ይሄ ልማዳችሁ በፍጹም ነፃ ሊያወጣችሁ አይችልም። ከነፃነት በላይ ሁሌም በባርነት እንድትኖሩ ያደርጋችኋል። ለዚህ ነው ሰዎችን ለማስደሰት መኖራችሁን አቁማችሁ ራሳችሁን ለማስደሰትና ራሳችሁ ላይ እየሰራችሁ መኖር ያለባችሁ። እንግዲህ ዋናዎቹ ሶስቱ ዋጋችሁን ሳታውቁት በየቀኑ እያረከሱ ያሉት መጥፎ ልማዶች እነዚህ ናቸው። ለእነዚህ ደግሞ መፍትሄዎቹ ምንድን ናቸው? አሁን መፍትሄዎቹን አንድ ባንድ እንመልከት። በማንም ሰው ፊት እንድትከበሩ፣ እንድትወደዱና ከክብርና ከፍቅር የተነሳም እንድትፈሩ የሚያደርጓችሁን ሶስቱን በጣም ውጤታማ የሆኑ ልማዶችን አንድ ባንድ እንመልከት። አንደኛውና የመጀመሪያው ልማድ ሚስጥራዊነት ጥበብ ነው። the power of mystery። ሚስጥር መሆን፣ የማይታወቅ የማይገመት በጣም ድብቅ ሰው መሆን። ይህ ሃይ ቫሊዩ ፐርሶናችሁን ከፍ ያደርገዋል። ሃይ ቫሊዩ ማን ኦር ውመን በጣም ለየት የሚያደርጋቸው ነገር ህይወታቸውን ማንም ሰው እንዲሁ ተነስቶ መገመት አይችልም። በጣም ትልቅ ተጽዕኖ ፈጣሪ ሊሆኑ ይችላሉ። በጣም ታዋቂ ሊሆኑ ይችላሉ። በየሶሻል ሚዲያው የሚሰሩት ነገር ሊታይ ይችላል። ነገር ግን ስለነሱ የፕራይቬት ላይፍ ማንም ሰው አያውቅም።
በፍጹም አደባባይ አያወጡትም ይህንን ነገር። ይሄ ደግሞ በሰዎች ዘንድ እንዲከበሩና እንዲፈሩ ያደርጋቸዋል። እስኪ እናንተ ራሱ በጣም የምትፈሩት ሰው የምታውቁትን ነው ወይስ ደግሞ የማታውቁትን ሰው ነው? የምታውቁትን ሰው ታውቁታላችሁ። ደካማ ጎኑ፣ ጠንካራ ጎኑ፣ ምን ላይ ጥሩ እንደሆነ፣ ምን ላይ መጥፎ እንደሆነ፣ ምኑን ብትነኩት እንደሚወድቅ ታውቃላችሁ። የማታውቁትን ሰውስ በፍጹም ልትገምቱት አትችሉ። ያ ሰው ደካማ ጎኑን አልነገራችሁም ወይም አላሳያችሁም። ጠንካራ ጎኑን አታውቁም። መቼ ሊያጠቃችሁ እንደሚችል አታውቁም። ምን ሊያደርግ እንደሚችል አታውቁም። ስለዚህ ይህም ማለት ሚስጥራዊነት አንድም ጉጉትን ይፈጥራል፣ ሌላም ደግሞ ፍርሃትን ይፈጥራል። በሰዎች ዘንድ የምትፈሩ የምትሆኑት ሚስጥራዊ ስትሆኑ ነው። በሰዎች ዘንድ የምትፈሩና የምትከበሩ የምትወደዱ ሰዎችን በቀላሉ ማይገምቷችሁ ሚስጥራዊ በሆናችሁ ልክ ነው። በሚያሳዝን ሁኔታ ብዙ ሰዎች ሕይወታቸውን አደባባይ ላይ ያወጡታል። ሚስጥራቸውን ለሰዎች ይናገራሉ። ድክመታቸውን ለሰዎች ያሳያሉ። ከዛ በኋላ ግን ሰዎች እንዲያከብሯቸውና ቦታ እንዲሰጧቸው ይፈልጋሉ። ይህን ነገር ግን ማግኘት አይችሉም። ለምን? ያንን ነገር መጀመሪያ አሳልፈው ሰጥተዋል። ሚስጥራዊነት የሚሰጣቸውን ግርማ ሞገስ አጥተውታል። አለመገመት የሚሰጣቸውን ክብር በራሳቸው መንገድ አሳልፈው ሰጥተዋል። ለዚህ ነው ያንን ነገር የሚያጡት። በዋናነት መከበርን፣ መፈለግንና መፈራትን ማግኘት የምትችሉት ሚስጥራዊ ሰው በመሆን ነው። ተደብቃችሁ በመኖር ነው። ሕይወታችሁን ከብዙ ሰዎች በመከለል ነው። ቤታችሁ ላይ ችግር ሊፈጠር ይችላል። ማንም ሰው ቤት ችግር አለ። ችግሮቻችሁን ስትናገሩ ግን ሌላ ሰው ቤት ችግር እንደሌለ እያሰባችሁ አይደለም። ሌላ ሰው ጋም ምናልባትም ከናንተ ችግር የባሰ ሌላ ችግር አለ። ከናንተ ችግር የባሰ በጣም የሚያስጨንቅና ጊዜ የሚወስድ የሰዎችን ትኩረት የሚወስድ ኢቨን እንቅልፍ የሚነሳቸው ችግር ሊኖር ይችላል። ነገር ግን እነዛ ሰዎች አደባባይ አያወጡትም። ችግራቸውን በራሳቸው እዛው ቤታቸው ውስጥ ይፈታሉ። ይህንን በማድረጋቸው ብቻ ሰዎች እነሱን በፍርሃት ማየት ይጀምራሉ። እንደዚህ የምታደርጉት ሰዎች እንዲያከብሯችሁ፣ እንዲፈልጓችሁ፣ እንዲወዷችሁ አይደለም። በቃ ራሳችሁን ለመጠበቅ ነው ይህንን የምታደርጉት። ከጠላት ራሳችሁን ትጠብቃላችሁ። የእናንተን ደስታ ከማይፈልጉ ሰዎች በዚህ መንገድ ነው ራሳችሁን የምትጠብቁት። ሚስጥራዊ ስትሆኑ ውድቀታችሁን የሚፈልጉ ሰዎች እንዲሁ በቀላሉ ሊጥሏችሁ አይችሉም። መቼና እንዴት እናንተን ማጥቃት የማያውቅ ሰው እንዲሁ ከመሬት ተነስቶ እንዲሁ በግምት እናንተን ሊያጠቃችሁና ሊጎዳችሁ አይችልም። ሚስጥረኛ በመሆን ክብራችሁን አስጠብቁ። ሚስጥረኛ በመሆን ራሳችሁን ከአደጋ ተከላከሉ። ሚስጥረኛ በመሆን ራሳችሁን ከጠላታችሁ ጠብቁት። ሁለተኛው ዋጋችሁን በብዙ እጥፍ የሚጨምርላችሁና በብዙዎች ዘንድ እንድትከበሩ፣ እንድትወደዱና እንድትፈሩ የሚያደርጋችሁ በጣም ውጤታማው ልማድ ራሳችሁ ላይ መስራት ነው። ወይም ኢንቨስት ኢን ዮርሰልፍ። በቃ ራሳችሁ ላይ ኢንቨስት አድርጉ። ብዙዎቻችን የምናውቀው ታዋቂው ዓለም አቀፍ ቢሊዮነር ዋረን ቡፌት ይህንን ይላል። በዓለም ላይ ልታደርጉት የምትችሉት በጣም ምርጡና ውዱ እጅግ በጣም ውጤታማ ሊያደርጋችሁ የሚችለው ነገር ራሳችሁ ላይ ኢንቨስት ማድረግ ነው። ለአንዳንድ ሰው ራስ ላይ መስራት እንደ ቅንጦት ይቆጠራል። ለአንዳንድ ሰው ደግሞ ራስ ላይ መስራት የሞትና የሽረት ጉዳይ ነው። ራሳችሁ ላይ ማትሰሩ ከሆነ በፍጹም ውድ ሰው ልትሆኑ አትችሉም። በፍጹም የሚፈለግና የሚመረጥ ሰው ልትሆኑ አትችሉም። ራሱ ላይ የሚሰራ ሰው ሁሌ ያድጋል፣ ሁሌ ይቀየራል፣ ሁሌ የተሻለ ደረጃ ላይ ይደርሳል። የሆነ የተለየ ዴስቲኔሽን ይኖረዋል። ይህ ሰው ራሱ ላይ ማይሰራ ሰው ግን ሰዎች ሁሉ ጥለውት ነው የሚሄዱት። ዓለም ጥላው ትሄዳለች። አሁን በዚህ ዘመን ራሱ ላይ ማይሰራ ሰው፣ ስለ ቴክኖሎጂ ማያውቅ ሰው፣ አሁን ላይ ገንዘብ እንዴት እንደሚሰራ፣ ቢዝነስ እንዴት ረን ማድረግ እንደሚቻል የማያውቅ ሰውና በተቃራኒው ደግሞ ከዚህ በፊት ብዙ ነገሮችን ሞክሮ አሁንም ደግሞ እየሞከረ ያለ፣ አሁን ላይ የቢዝነሱ ዓለም ምን እንደሚፈልግ፣ የአሁኑ የቴክኖሎጂ ደረጃ ምን ላይ እንደደረሰ የሚያውቅ ሰው፣ እነዚህ ሁለቱ ሰዎች መካከል በጣም ፍጹም የሆነ ልዩነት አለ። በጣም ከባድ ልዩነት። የመጀመሪያው ቢፈልግ እንኳን ከዓለም ጋር መሄድ አይችልም፣ ከዓለም ጋር መራመድ አይችልም። የሁለተኛው ግን ልክ እንደሱ ፍጥነት፣ ልክ እንደሱ ፔስ ዓለምን ራሱ መቅደም ይችላል። ራሳችሁ ላይ ኢንቨስት ማድረግን ልክ እንደ ቅንጦት አትዩት። ራስ ላይ ኢንቨስት ለማድረግ የግድ ሌላ የተለየ ነገር ማድረግ አይጠበቅባችሁ። ሜቢ ከምታገኙት ገቢ ላይ የተወሰነውን ፐርሰንት 5%ም ሊሆን ይችላል መጽሐፎችን ትገዛላችሁ፣ ስልጠናዎችን ትከታተላላችሁ። ወጪ ማውጣት ማትችሉ ከሆነ ደግሞ ቪዲዮዎችን ታያላችሁ፣ ከሰዎች መጽሐፍ እየተዋሳችሁ ታነባላችሁ፣ የተለያዩ አርቲክሎችን ታነባላችሁ። በዛ ውስጥ ነው ራሳችሁን እያሳደጋችሁ የምትሄዱት። ያ እድገት በስተመጨረሻ በጣም ብዙ የሚሰጣችሁ ነገር አለ። የመጀመሪያው ኮንፊደንስ ነው። በራሳችሁ እንድትተማመኑ፣ ሀሳባችሁን በነፃነት እንድትገልጹ፣ ህልም እንኳን ቢኖራችሁ ያንን ህልማችሁን አምናችሁበት ከልባችሁ ከውስጣችሁ እንድትገልጹት ያደርጋችኋል።
እውቀት ምናልባትም ነፃ ላያወጣችሁ ይችላል። ነገር ግን የነፃነት መንገዳችሁን ይከፍትላችኋል። የነፃነት መንገዳችሁ ተከፈተላችሁ ማለት ደግሞ በዛው ውስጥ እናንተም እያደጋችሁ እየሰራችሁ ከፍ እያላችሁ ትሄዳላችሁ። ሰዎች ብዙ ጊዜ የሚያከብሩት ስኬታማ የሆነውን ሰው ነው። ብዙ ጊዜ ቦታ የሚሰጡት ወይም የሚያዳምጡት ከነሱ የተሻለውን ሰው ነው። ያ ሰው ግን እዛ ቦታ ለመድረስ ያደረገውን ነገር አያውቁም። ምን ያክል ጊዜ እንደለፋ፣ ምን ያክል ጊዜ ብቻውን እንዳሳለፈ አያውቁም። የሚያውቁት ስኬታማ መሆኑ የሆነ ቦታ ላይ በጣም የሚከበር የሚወደድና ትልቅ ቦታ የሚሰጠው ሰው መሆኑን ብቻ ነው የሚያዩት። ስትራግሉን አላዩትም። ለዚህ ነው ብዙ ሰው ራሱ ላይ ለመስራት ፈቃደኛም አይሆንም። ስቃይ ያለው ራስ ላይ መስራት በጣም ትልቅ ዲሲፕሊን ይጠይቃል። ዛሬ ተተክሎ የሚበቅል ፍሬ የለም። ዛሬ ተተክሎ የሚበቅል ዘር የለም። ሁሉም ዘር የራሱ ጊዜ አለው። እናንተም ራሳችሁ ላይ ዛሬ መስራት የምትጀምሩ ከሆነ መከበሩ መወደዱ ይቅር፣ ግን ለራሳችሁ የምትሰጡት ነፃነት አለ። ለራሳችሁ የምትሰጡት ክሬዲት አለ። ለምን ራሳችሁን ታውቁታላችሁ። ከየት እንደተነሳችሁ፣ ምን ስትሰሩ እንደነበረ፣ ምን እንዳሳለፋችሁ፣ እነማን ሲተቿችሁ እንደነበረ፣ እነማን በእናንተ እንዳላመኑ ታውቃላችሁ። እነማን ሲገፏችሁ እንደነበረ ታውቃላችሁ። ያንን ሁሉ ነገር አትረሱትም። ያ ሁሉ ነገር ስንቃችሁና ሞራላችሁ ነው የሚሆናችሁ። በዛው ውስጥ ነው ራስን መገንባት የሚፈጠረው። ራሳችሁን ስትገነቡ ወይም ራሳችሁ ላይ ኢንቨስት ስታደርጉ ሰዎች ማየት ላይ ይጠበቅባቸው ይችላል። ውጤቱን የምታውቁት እናንተ ናችሁ። ራሳችሁ ላይ ምን እያደረጋችሁ እንደሆነ የምታውቁት እናንተ ናችሁ። ስለዚህ ምንም አይነት አጋጣሚ ካገኛችሁ ራሳችሁ ላይ ኢንቨስት አድርጉ። ውድነታችሁ የሚጨምረው የተለየ ሰው የምትሆኑት፣ በጣም ትልቅ ተጽዕኖ ፈጣሪ ሰው የምትሆኑት ራሳችሁ ላይ ኢንቨስት ስታደርጉ ነው። ሁሌ ማደግ የሚቻለው ራስ ላይ ኢንቨስት ሲደረግ ብቻ ነው። ብዙ ሰው ቢዝነስ ለመክፈት ይጥራል። መጀመሪያ ግን ራሱን ማስተማር ነበረበት። ብዙ ሰው አዲስ ሰው ለመተዋወቅ ይሞክራል። ነገር ግን መጀመሪያ ራሱን ማወቅ ነበረበት። ብዙ ሰው ግንኙነት ውስጥ ለመግባት ይቸኩላል። መጀመሪያ ግን ስለ ራሱ ወይም ከራሱ ጋር ስላለው ግንኙነት ማወቅና ማጥናት ነበረበት። ስለዚህ መቅደም ያለበትን ነገር አስቀድሙ። ራሳችሁ ላይ ኢንቨስት ማድረግ ከሁሉም ነገር ይቀድማል፣ ከሁሉም ነገር በላይም ነው። ሶስተኛውን እንመልከት። ሶስተኛው በማንም ዘንድ የሚያስከብራችሁ፣ እንድትወደዱ የሚያደርጋችሁና በፍቅርና በክብር እንድትፈሩ የሚያደርጋችሁ በጣም ውጤታማው ልማድ እምቢ ማለትን መልመድ ነው፣ ወይም the power of saying no። ሁላችሁንም ይህን ጥያቄ ልጠይቃችሁ። የማትፈልጉትን ነገር እምቢ ማለት ድፍረታችሁ ምን ያክል ነው? ማድረግ የማትፈልጉትን ነገር ማድረግ አልፈልግም፣ መሄድ የማትፈልጉበት ቦታ መሄድ አልፈልግም የማለት ድፍረታችሁ ከፍተኛ ከሆነ ስኬታማ የማትሆኑበት ምክንያት የለም። ብዙ ሰው ሰዎችን ሪጀክት ማድረግ ይፈራል። ነገ ይቀየሙኛል ብሎ ያስባል። ስሜን ያጠፉታል ብሎ ያስባል። ይጣሉኛል ብሎ ያስባል። በዚህ ምክንያት ትልቅ ዋጋ መክፈል ላለበት ነገር ዋጋ አይከፍልም። በነገሮች ላይ ኬርለስ ይሆናል። ዓላማውን ችላ ይለዋል። ለሰዎች ቅድሚያ ይሰጣል። ሰዎችን ለማስደሰት ብቻ ራሱን ይጥላል። ዓላማውን ይተዋል። ህልሙን ዋጋ ያስከፍለዋል። ሰዎችን እምቢ ማለት ትችላላችሁ ወይስ አትችሉ? እምቢ ስትሉ የምትናቁ የምትገፉ ሊመስላችሁ ይችላል፣ ግን አይደለም። እምቢ ባላችሁት ልክ ነው የምትከበሩትና የምትወደዱት። ውድነት የሚመጣው ሁሌም ለሰዎች በመታዘዝ ሁሌም ሰዎችን እሺ በማለት ሳይሆን እምቢ ማለት ያለባችሁን ነገር እምቢ በማለት ነው። እምቢ ስትሉ ራሳችሁን እሺ እያላችሁ እንደሆነ እወቁ። እምቢ ስትሉ የራሳችሁን ነገር እያስቀደማችሁ እንደሆነ እወቁ። እምቢ ስትሉ ራሳችሁን እንደምትወዱ ራሳችሁን እንደምታከብሩ እያሳያችሁ እንደሆነ እወቁ። ይህንን ማሳወቃችሁ ብቻ ሰዎች እንዲፈሯችሁና እንዲያከብሯችሁ ያደርጋችኋል። ይህንን ማድረጋችሁ ብቻ በሰዎች ዘንድ እንድትወደዱና እንድትከበሩ ያደርጋችኋል። እምቢ ስትሉ ደፋርና ቆራጥ ትሆናላችሁ። እምቢ ስትሉ በራስ መተማመናችሁ ከፍ ይላል። እምቢ ስትሉ ሰዎች እናንተን ማዳመጥ ይጀምራሉ፣ እናንተን መፍራት ይጀምራሉ። ከጀርባው ምንም ነገር ሳይኖር ይሄ ሰው እምቢ አይልም ይላሉ። ብዙ ሰዎች የሚስማሙበት ነገር ላይ ማትስማሙ ከሆነ፣ ከመንጋው ተለይታችሁ የምትሄዱ ከሆነ፣ ለየት ለማለት ማትፈሩ ከሆነ፣ ኦድ ሆኖ ለመታየት ምንም የማትጨነቁ አይነት ሰዎች ከሆናችሁ የእናንተን ጥንካሬ ብዙ ሰዎች ያስተውላሉ። ጠንካራ ያልሆነ ሰው ከመንጋው ጋር ይነዳል። የመንጋውን አስተሳሰብ ያራምዳል። መንጋው የሚለውን ነገር ያምናል። ለየት ያለ ሰውስ፣ ኦድ የሆነ ሰውስ፣ በጣም ውድ የሚባል ሰውስ ከመንጋው የተለየ አመለካከት ነው ያለው። እምነቱ ይለያል። የሚያደርገው ነገር ይለያል። አቋሙ ይለያል። እያንዳንዱን የሚያደርጋቸውን ነገሮች ከሰዎች አንግል ሳይሆን የሚያደርገው ከራሱ አንግል ነው የሚያደርገው። ሰዎች ሊበሳጩበት ይችላሉ። ሰዎች ላይወዱት ይችላሉ፣ ሊገፉት ይችላሉ። ይህንን ግን የሚያደርጉት ዛሬ ነው። ነገ ግን እምቢ ያለበትን ምክንያት ሲያውቁት ያከብሩታል። እምቢ ያለው ለማንበብ ወይም ለማጥናት ሊሆን ይችላል። እምቢ ያለው የራሱን ቢዝነስ ለመክፈት ይሆናል። እምቢ ያለው
የተሻለ መጽሐፍ ለማንበብ ይሆናል። እምቢ ያለው የራሱ የሆነ ፕሮጀክት ኖሮት ሊሆን ይችላል። ይህንን ሲያውቁ ይህ ሰው ቅድሚያ የሚሰጠው ሌላ ነገር አለ ብለው ያስባሉ። ያኔ ነው ይህንን ሰው ማክበርና መውደድ፣ ለሱም የተለየ ቦታ መስጠት የሚጀምሩት። ራሳችሁን ከማንም ጋር ማወዳደር አይጠበቅባችሁ። የሆነ ሰው እምቢ ስላለ እናንተም እምቢ ማለት አለባችሁ ማለት አይደለም። የሆነ ሰው ደግሞ እሺ ስላለ እናንተ በተቃራኒው እምቢ ማለት አለባችሁ ማለት አይደለም። ጀስት እምቢ የምትሉት በዛ ነገር ስለማታምኑ ነው። የእናንተ አቋም የተለየ ስለሆነ ነው። የእናንተ አመለካከት፣ የእናንተ ፍላጎት፣ የእናንተ ራዕይና የእናንተ ዓላማ ከዛ ነገር በጣም ሩቅ ስለሆነ ነው። የሚያስቀድመው ነገር ያለውን ሰው ሰዎች በአይነ ቁራኛ ነው የሚመለከቱት፣ ይፈሩታል። በተለይ ለእነሱ ትኩረት የማይሰጣቸውን ሰው፣ ችላ የሚላቸውን ሰው ይፈሩታል፣ ያከብሩታል። በተጠራችሁበት ቦታ ሁሉ አትገኙ። ለተጠየቃችሁ ጥያቄ ሁሉ እሺ ብላችሁ አትሂዱ። የምትጠየቁትን ነገር ሁሉ አትስጡ። ኖሯችሁ እንኳን የለኝም ማለት ያለባችሁ ነገር ሊኖር ይችላል። ለምን? ያ ያላችሁ ነገር ከነዛ ሰዎች ይልቅ የሚያስፈልገው ለእናንተ ሊሆን ይችላል። ጀስት እናንተ ተጠቅማችሁበት የበለጠ ብዙ ሰዎችን ማገዝ የምትችሉበት ደረጃ ላይ የሚያደርሳችሁ ነገር ከሆነ ያ ነገር እናንተ ጋር ቢቀመጥ ይሻላል። እያንዳንዱን የምታወጡትን ነገር በምክንያት ለማውጣት ሞክሩ። አሁን በተመለከትናቸው 3 እጅግ በጣም ውጤታማ በሆኑ ልማዶች ምክንያት የተከበረ፣ የሚወደድ፣ የሚፈለግ እንዲሁም በፍቅርና በክብር የሚፈራ ሰው መሆን ትችላላችሁ። አሁን ደግሞ በስተመጨረሻ በግንኙነቶች ውስጥ እንዴት ነው ውድ መሆን የሚቻለው? በግንኙነት ስንል በፍቅር ግንኙነት ውስጥ ሊሆን ይችላል፣ በጓደኝነት ሊሆን ይችላል፣ ኢቭን በቤተሰብ መሃል ባለ ግንኙነት ውስጥ ሊሆን ይችላል። በእነዚህ ግንኙነቶች ውስጥ እንዴት ነው ውድ ሰው መሆን የሚቻለው? እንዴት ነው የተለየ ሰው፣ የሚፈለግና የሚከበር ሰው መሆን የሚቻለው? እሱን እንመልከት። የመጀመሪያው በግንኙነቶች ውስጥ ውድና የተለየ ሰው፣ የሚፈለግ የሚከበርና የሚፈራ ሰው ለመሆን መጠቀም ያለባችሁ ጥበብ የመልቀቅ ጥበብ ነው፣ ወይም the power of walking away። ሰዎች እንዲሄዱ መተው፣ ሰዎች ከእናንተ ጋር እንዲቆዩ አለማስገደድ። ማንም ሰው ከእናንተ ጋር የመቆየት ግዴታ የለበትም። እናንተም ብትሆኑ ከዛ ሰው ጋር የመቆየት ግዴታ የለባችሁ። እናንተ ፍቃድ እንዳላችሁ ሁሉ ያም ሰው ፍቃድ አለው። ስለዚህ የዛን ሰው ፍቃድ ታከብራላችሁ። ያ ሰው እንዲሄድ ስትተዉት የእናንተን ዋጋ መረዳት ይጀምራል። ያ ሰው በራሱ ፍላጎት ጥሏችሁ እንዲሄድ ስትፈቅዱለት ማንን እንዳጣ በስተመጨረሻ ይደርስበታል። እናንተም ብትሆኑ ደግሞ መተው ያለባችሁን ሰው መተው አለባችሁ። ጀስት የሚያከብሯችሁ ሰዎች አሉ፣ የማያከብሯችሁ ሰዎች አሉ። የሚወዷችሁ ሰዎች አሉ፣ የማይወዷችሁ ሰዎች አሉ። ከማይወዷችሁ ሰዎች ጋር ጊዜ ማሳለፍ አያስፈልግም። ለማይወዷችሁ ሰዎች ወይም ጊዜ ለማይሰጧችሁ ሰዎች ጊዜ መስጠት አያስፈልግም። በተቻለ አቅም ማድረግ ያለባችሁ ነገር ጀስት ሰዎቹን ለማስረዳት ትሞክራላችሁ፣ ኦር እንዲረዷችሁ እድል ትሰጣላችሁ። ከዛ ውጭ ግን በግድ ማንም ሰው የእናንተ እንዲሆን የመለመን ግዴታ የለባችሁ። ይህንን ማድረጋችሁ ብቻ በዛ ግንኙነት ውስጥ ውድ እንድትሆኑ ወይም ለዛ ግንኙነት እያደረጋችሁ ያላችሁት ነገር በጣም የተለየና ውድ እንደሆነ ማሳየት ትችላላችሁ። ብዙ ሰው ግን ይህንን ነገር አያደርግም። በቃ ጥሎ የመሄድ ድፍረት የለውም። ከዛ ሰው ከተለየ ህይወቱ ሲኦል ይመስለዋል። ያ ሰው እስከ ዛሬ ሲያደርግለት የነበረውን ነገር ካቆመ ራሱ በሁለት እግሩ የሚቆም አይመስለው። ይህ ከፍተኛ የበራስ መተማመን ችግር ነው። በራሳችሁ የምትተማመኑ ከሆነ ይህንን ጥበብ ለመጠቀም ምንም አታቅማሙ። ዛሬ ነገ አትሉ። ከምትጎዱበት ሪሌሽንሺፕ ዞር ትላላችሁ። ከማትከበሩበት ቦታ ዞር ትላላችሁ። ከማይፈልጓችሁ ሰዎች ትነጠላላችሁ። ለዚህ ደግሞ ድፍረት ያስፈልጋል። እውነት ነው፣ ይህ ነገር ያስፈራል። ነገር ግን ድፍረትም ያስፈልገዋል። ካላስፈራ ሲጀመር ድፍረት አያስፈልገው። ማያስፈራ ቢሆን ብዙ ሰው ያደርገው ነበር። ብዙ ሰው በስቃይ ውስጥ አይኖርም ነበር። ብዙ ሰው እየተናቀና እየተገፋ አይኖርም ነበር። እየተናቃችሁና እየተገፋችሁ መኖር ማትፈልጉ ከሆነ the power of walking away ያስፈልጋችኋል። ጥሎ የመሄድ ድፍረት ያስፈልጋችኋል። ራሳችሁን ነፃ የማውጣት ድፍረት፣ ለራሳችሁ የመቆም ድፍረት፣ ራሳችሁን የማስከበር ድፍረት ያስፈልጋችኋል። አንድ ውድ ሰው የሚያምንበትና ሁል ጊዜ በህይወቱ የሚተገብረው የህይወት መርህ ካለህበት ቦታ ዞር በል። አንተ ዛፍ አይደለህም። ይሄ ነው። እናንተ ዛፍ አይደላችሁ። አንድ ቦታ ላይ እየተናቃችሁም እየተገፋችሁም የምትኖሩ ዛፍ አይደላችሁ። ስለዚህ ሰው ናችሁ። ዞር ማለት ትችላላችሁ። እነዛን ሰዎች መተው ትችላላችሁ። መጀመሪያ ላይ ይከብዳል፣ በጊዜ ሂደት ግን ይረሳል። በዛ ውስጥ ለራሳችሁ ምን ያክል ዋጋ እንደምትሰጡ ታሳያላችሁ። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሐሳብ ይህንን ይመስላል። ከነዚህ ከተመለከትናቸው ሳታውቁት ዋጋችሁን እያረከሱ ካሉ 3 መጥፎ ልማዶች ውስጥ እናንተን ያጋጠሟችሁ ወይም በህይወታችሁ ላይ የተመለከታችሁት
የትኞቹን እንደሆነ ኮሜንት አድርጉልኝ፣ አነባቸዋለሁ። እንዲሁም ደግሞ ውድ ለመሆን አሁን እያደረጋችሁ ያላችሁት ጥሩ ወይም ውጤታማ የምትሉት ልማድ የትኛው ነው? ኮሜንት አድርጉልኝ፣ አነባዋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። የዋን-ቱ-ዋን ኮቺንግ እና የማማከር አገልግሎት ማግኘት የምትፈልጉ በዚህ ስልክ ደውላችሁ ማግኘት ትችላላችሁ። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ አሁኑኑ ይህንን ቻናል ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ በያላችሁበት ሰላማችሁ ይብዛ።